በጊዜ ቀልድ በጣም ዋጋ ያስከፍላል። የእውነት በጊዜ መቀለድ፣ በሰዓት መቀለድ ዋጋ ያስከፍላል። አንድ ቀን ዋጋ ታስከፍላለች። መድኃኒዓለም ያውቃል። እሺ ነገሮች በሞላ አድርገሽ ሀገርሽ መግባት ትፈልጊያለሽ፣ ግን አንድ የሚስተካከል ነገር የለም። ስለዚህ ለሁሉም ጊዜ ያለው እና ተረጋግቼ ነው መራመድ የሚፈልገው። የረጋ ወተት ቅቤ ይወጣዋል እንደሚባለው ተረጋግቼ የማደርጋቸው ነገሮች እኔ ዋጋ ያስከፍሉኝ፣ ግን በፍጥነት የሚደረጉ ነገሮች ዋጋ ያስከፍላሉ። ስለዚህ ለዛ ነው እሺ ሜንሽኖችሽን አይቼዋለሁ። እናም ደግሞ ለኔ ብለሽ እንደሆነ ይገባኛል። እሺ ሳላይ ቀርቻ አይደለም፣ ብዙ ልጆች አያቸዋለሁ። ሜሪ ሀዊ ገባችሁ? መንገድ ያገዳለ ዋጋ የሚያስከፍሉ ነገሮች አሉ። ስለዚህ ቦታዎችን ካስተካከላችሁ ግን ለማረፍም ለመውደቅም ይሁን እነዛ ነገሮች አይጎዷችሁም። ብትወርቁባችሁ እንኳን አይጎዷችሁም። ስለዚህ እዚህ ጋር የምታዩት ነገር ላይክ ፈን የሆነ ነገር ነው። ገባችሁ? ከኔ ህይወት ጋር ምንም አይገናኙም። እዚህ ጋር ግምጃ ናት፣ ከጀርባም ሌላ ግምጃ ናት። የተለያየ ነው። ጭራሽ ከኔ ጋር አይመጣጣም። እሺ እንድትረዱ ፈልገው እንድታቁ ፈልገው። ይሄ ላይክ ቲክታክ ነው። ፈን የሆነ ነገር ነው። የምናገረውም ማደርገውም የምሰራውም ፈን ነው። በቃ ገባችሁ? ከጀርባ ግን የራሴን ቦታ ማመቻች፣ የምወርቅበትን ማርፈበትን ቦታ አስተካክላለሁ። የቱንም ያክል ውስጤ ንጹህና የዋህ ሊሆን ይችላል፣ ግን በዙሪያዬ ሰው አለ ትኩረት ሳጣ ትኩረት እንዲስብ የሚያደርገኝ ነገሮቹን ለማስተዋል ሲጀምር እንዳስተውል የሚያደርግና ራሱ ጊዜ ደግሞ ያስተምራልና ወዳችኋለሁ። በዚህ አጋጣሚ ሁለታችሁ ልጆች ይሆናል አይደለም የምትናገሯቸው ነገሮች ከልቤ ነው የምሰማችሁ። እሺ አይቼ እንዳላየው ሆኖ ማውራት ሳይሆን መልስ ለእናንተ መስጠት ሳይሆን ከጭንቅላት የምትናገሯቸው ነገሮች ማስገባት ነው። ገባችሁ? እና ትንሽ የሰው ማመን የዋህነት ምናምን የሚባለው ነገር አይለቅኛል። በቃ ይሆናል አይደል? ተፈጥሮ ይልቃል አይለቅም። ተፈጥሮ ነው በቃ። ሰው እንደዚህ ያደርግሻል፣ ሰው እንደዚህ ነው፣ ሰው መጥፎ እኮ ነው፣ እንደዚህ ሊያደርግሽ ነው ያ ሰው ብለው ቢሉኝ እዛው አርዶ ሲገፈኝ ነው እንጂ የማውቀው ከዛ ውጭ እንትን የማስተውለው ነገር አይኖርም። እሷ ነገር ናት እንጂ የምታቀተኝ ሌላውን ነገር አስተውላለሁ፣ አውቃለሁ። እሺ ከዛ ከትንሽ ጊዜ በኋላ ለካ ለዚህ ነበር ብላችሁ እንድትሉኝ እንዴ ምናምን እንድትሉ እንድትገረሙ ነው የማደርገው። እሺ በእኔ እንድትኮሩ ነው የማደርገው። ትኮሩብኛላችሁ ደግሞ። እሺ ትንሽ ጊዜ ዩቲዩብ መስራት ጀምራለሁ። በተበትላለሁ። ኤዲተር፣ ካሜራማን፣ ሁሉም ነገር ይስተካከላል። ከዛ መድኃኒዓለም ጋር ወደፊት ማንንም ማለት ነው። ምንም ይበል ምን አገባኝ እና ነገሮች እስከሚስተካከሉ ድረስ ነው ትኩረት ያለ እዚህ ጋር የምታዩትም የምናገራቸውም የምቀልዳቸውም ነገሮች እናንተ ብዙ ሰዓት ስራ ላይ ስለምትሆኑ ፈን የሆኑ ነገሮች ለእናንተ ደግሞ ደስ ይሏችኋል። ሳያችሁ ሪከርድ ላይ ምናምን ነገር እና በጣም ደስተኛ ናችሁ። የኔ እንደዛ መሆን እናንተ የሚያስደስታችሁ ከሆነ አይደለም አንዴ 10 ጊዜ እምላለሁ። ስለዚህ ቀልድም አንዳንድ የሚያስቁ ነገሮችን መናገር ደግሞ ያው ለኔ ወደፊት ለስራ የሚያቀል ነገር ነው እንጂ ያን ያክል እኔን የሚጥል ነገር አይደለም ነው። እሺ እንደውም ለኔ አሪፍ ነው። እንዲህ ናት ብለው ስለሆነ የሚያስቡኝ እሺ ልቤ በጣም 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 የሞላ ነው። ማርያም በጣም ስኬቴ ላይ መድኃኒዓለም ፈጣሪን ማምነውና እንዲይን ካስኩኝ ወደኋላ የሚጥለኝ ምንም ነገር የለም።
ስለዚህ እኔ ደግሞ ለቆምኩበት ላመንኩበት ነገር ልጃጃልም ልሞላፈጥም እችላለሁ አሰብኩበት ደረጃ እስከምደርስ ድረስ ማለት ነው። ከዛ ግን ደረጃዬን ካወቅኩ በኋላ ያኔ ግምጃን ታዋታላችሁ። እሺ ደረጃ የማስበበት ቦታ እዛ ቦታ ላይ ከደረስኩኝ ጅልም ይበሉኝ ሙልፍጥም ይበሉኝ ማህይብም ደንቆሮም ይበሉኝ የማይገባት ናት ይበሉኝ ችግር የለውም። እኔንም እንደሆነ ነገር ሊያስቡ ይችላሉ፣ እንደፈለጉ ይሰቡ። እኔም እነሱ እንደሆነ ነገር ነው የማስባቸው አሰብኩበት ደረጃ እስከመደርስ ድረስ ማለት ነው። ልክ እኔ እዛ ቦታ ላይ ከደረስኩ በኋላ እነሱ እኔን በሚያስቡብኝ ደረጃ እኔ እነሱን አስባቸዋለሁ ማለት ነው። እኔ ሰውን ዝቅ ማድረግም ወይንም ማንቋሸሽ ሳይሆን አላማዬን ማሳካት ነው የምፈልገው። አላማዬን ደግሞ በማውራት አይደለም። ስለዚህ እንዲያወራ አታድርጉ እሺ። ማሰበውንና ለመንገዴ የምናገራቸውን ነገሮች እዛ እንዳውጣጣ አታድርጉ። ከተረዳችሁ ከገባችሁ ገብቷችኋል በቃ። ስለዚህ ትንሽ ጌም ላይ ነው ፎከስ እያላደረኩ ያለሁት። እሱንም ደግሞ ትንሽ እያመመኝ ነው እና የሆነ በቃ ላይክ ውስጥ ጥሩ ነገር አይሰማውም እና ለዛ ነው ፎከስ ማድረግ ያለብኝ ፎከስ አድርጋለሁ። አሁን በኋላ ጌም ላይ ፕሮሚስ እናንተ ጨቅጨቃችሁ ወይም ተናግራችሁ አይደለም። ማን ነው ለኔ የሚጨነቀው? ማን ነው ለኔ የሚያስበው? ማን ነው እኔ ትልቅ ደረጃ ላይ እንድደርስ የሚፈልግ? ማን ነው በኔ የሚበሳጭ? እሱን ነገር አውቄያለሁ በቃ በትንሹም ቢሆን ማንን የቁም ነገር ላይ እንዲደርስ የሚፈልግ ሰው አለ። እሱን ተረድቻለሁ። ስለዚህ ስለማንም አልጨነቅም፣ ስለማንም አይመለከተኝም። ስለራሴ ነው። ስለዚህ እኔ ደግሞ ብዙ ሰዓት የምትሉትን ነገር የማደርገው ምን ያክል በኔ ቦታ ምን ያክል እንዳላችሁ ምን ያክል ደግሞ እኔን ለማሳደግ የዚህን ያክል ትጥራላችሁ የሚለውን ነገር ለማየት ነው እና ወዳችኋለሁ። ፎከስ ማድረግ አለብኝ ነገር ላይ ነው ማድረግ ያለብኝ እንጂ ማውራት ጥሩ አይደለም። ያወራችሁት ነገር ያው አዝሮ ይጥላችኋል። ምክንያቱም ትክክል አይደለም። ወይኔ ሲፉ ገስት ልካ ነበር በመድኃኒዓለም ሚውት አድርጉላችሁ። ችግር የለውም ተዋቸው። ማንንም አትመውቱ እና ማሩ ትልቅ ደረጃ ይደርሳል እንጂ ምንም ነው የማይጎዳው። እሺ ማሮቼ ማወቅ ያለብን